እነዚህ መሰረታዊ የሚባሉትን የህይወት ህጎች ቀድሜ ባውቅ ኖሮ ህይወቴ እንደዚህ ብኩን አይሆንም ነበር። እነዚህን መሰረታዊ ህጎች ካወቅኩኝ በኋላ ግን ህይወቴ ቅርጽ መያዝ ጀምሯል። እነዚህን ህጎች ማወቅ በጣም ወሳኝና ጠቃሚ ነው። የመጀመሪያው ራስን ማወቅ ነው። ራስን ማወቅ ማለት ጥንካሬ ምንድነው፣ ድክመቴ ምንድነው፣ ፍላጎቶቼ ምንድናቸው የሚለውን ማወቅ መሰረታዊ የህይወት ህግ መሆን አለበት። ሁለተኛው እውነት ተናገር። ለራስና ለሌሎች እውነተኛ መሆን መተማመንን ያሳድጋልና ጥልቅ ግንኙነት ይፈጥራል። ስለዚህ ሁሌም እውነት ለመናገር መሞከር። የሰው ልጆች ነንና ሁሌ እውነተኛ መሆን ሊከብድ ይችላል። ግን በቻልከው አቅም ሁሉ ሁልጊዜ እውነተኛ ለመሆን ሞክር። ኃላፊነት ተቀበል። የራስ ህይወት ባለቤት ራስህ ሁን። ለምታጠፋውም ለምታሳካውም ባለቤቱ አንተና አንተ ነህ። ለድርጊቶችና ለውሳኔዎች ሁሉ ኃላፊነት በመውሰድ ህይወትን መቆጣጠር ትችላለህ። ስለዚህ ቴክ ሪስፖንሲቢሊቲ። ይቅር ባይ ሁን። ያለፈው ነገር መርሳት ለአእምሮ ጤንነት ወሳኝ ነው። ስለዚህ ሁሌም ይቅር ባይ መሆን አለብህ። ይቅር ማለት ሌሎችን ብቻ ሳይሆን ራስንም ነፃ ታወጣለህ። አዳዲስ ነገሮችን ተማር። ሁሌም አዲስ ነገር መማር አእምሮን ንቁ ያደርጋል። ስለዚህ የፈጠራ ሰው ለመሆን መጣር። አመስጋኙን ለአንተ ላለው ነገር ማመስገን ደስታን ይጨምራል። እንዲሁም በአዎንታዊ ነገሮች ላይ ትኩረት እንድታደርግ ይረዳል። ስለዚህ ጠዋትም ማታም ፈጣሪን አመስግን። ስላለህም ስለሌለህም ነገር ፈጣሪን አመስግን። ጠዋት ማታ አምላክን ማመስገን፣ አመስጋኝ መሆን ተገቢ ነው። ሲቀጥል ጤናህን ጠብቅ። አካላዊና አእምሮ ጤንነትን መንከባከብ ለደስታና ለሙሉ ህይወት በጣም አስፈላጊ ነገር ነው። አመጋገብን ተመልከት፣ እንቅስቃሴ ያደርግ፣ በቂ ረፍት አግኝ፣ ግንኙነት ገንባ። ጠንካራና ደጋፊ ግንኙነቶችን መገንባት የስሜት ድጋፍ ይሰጣል እና የብቸኝነት ስሜትን ይቀንሳል። ከአዳዲስ ሰዎች ጋር ተዋወቅ። ዝም ብሎ መተዋወቅ ብቻ አይደለም፣ ጠንካራ ግንኙነት ፍጠር። ወንድም አድርግ፣ ጓደኛ አድርግ። ስም መቀየር ብቻ ሳይሆን ህይወት ላይ እርባና እንዲኖራቸው አድርግ። አላማ ፈልግ። አላማ የሌለው ህይወት ትርጉም የሌለው ነው። ስለዚህ ለምንድነው የምኖረው የሚል የህይወት አላማ ሊኖር ይገባል። ህይወትን ትርጉም በሚሰጥ መንገድ መኖር የአእምሮ ሰላምና እርካታን ያመጣል። ስለዚህ አላማ ይኖር። ሌላው ደግሞ ተለዋዋጭን ህይወት ሁልጊዜ ለውጦችን ታመጣለች። ስለዚህ አንድ ቦታ ስታክ አታርግ። ብትችል ቢያንስ ቦታ እንኳን ቀይር። ሌላ ነገር መቀየር ቢያቅትህ ቦታ እንኳን ቀይር። ካለህበት ወደ ሌላ ቦታ አገርም ቢሆን ቀይር። ተለዋዋጭ መሆንና አዳዲስ ሁኔታዎች ጋር መላመድ ጭንቀት ለመቀነስና ስኬትን ለማረጋገጥ ይረዳል። ለሌሎች ደግሞ መልካሙን ቢካይንድ። ለሌሎች ደግሞ ለአንተ መልካም ስሜት ይሰጣል። ደግነት ግንኙነቶችን ያጠናክራል፣ እንዲሁም አዎንታዊ ተጽዕኖ ይፈጥራል። ስለዚህ ሁሌም ደግ ለመሆን ሞክር። ይህን የህይወት ህግ አድርገው። አደጋዎችን ለመውሰድ ዝግጁን። ቴክ ሪስክ። ከምቾት ቀጠና ውጭ መሄድ፣ አዲስ እድሎችን መሞከር የራሱ የህይወት ህግ ልታደርገው ይገባል። ቤቱ ጋር እንደሚሳካልህ ቤት እንደሚያልፍልህ ስለማታውቅ ቴክ ሪስክ። አደጋዎችን ተጋፈጥ፣ ተለማመዳቸው። ከምቾት ቀጠና ውጭ ውጣ። ዋናው ደግሞ ጊዜን በአግባቡ ተጠቀም። ማኔጅ ዩር ታይም። ጊዜን በአግባቡ ማቀድና ቅድሚያ መስጠት ግቦችን ለማሳካት ጭንቀት ለመቀነስ ይረዳል። አብዛኞቻችን ነገ ለመኖር ዛሬ ደም እንተፋለን። ሌላው ህግ ሊሆን የሚገባው ነገር አሁን ላይ መኖር ነው። መደሰት ካለብህ አሁን ተደሰት፣ ማዘን ካለብህም አሁን እዘን እንጂ ትላንት ላይ እና ነገ ላይ ብቻ አተኩረ ራስን አታስጨንቅ። ጽናት ይኖር። ውድቀት ማነቃቂያ ነው እንጂ መሆን ያለበት ማቆሚያ መሆን የለብህም። ወደኩ ተሰበርኩ ብለህ ማቆም የለብህም። ሁሌም መበርታትና መጠንከር ነው ያለብህ። ደስተኛ ለመሆን የሚረዱ 10 የህይወት መርሆች። አንደኛው ራስን ከሌላ ሰው ጋር አታነጻጽር ወይም አታፎካክር። ሁላችንም እንዳሻራችን ሁሉ ባህሪያችንና ፍላጎታችንም በጣም ይለያያል። ደስታን ከሚያጠፉ ምክንያቶች አንደኛው ራስን ከሰው ጋር ማፎካከር ነው። ለምሳሌ አሳ ደስታውን እንደ ወፍ በሰማይ ልፈልግ ቢል፣ ወፍ ደግሞ እንደ አሳ በውሃ ውስጥ ልፈልግ ብትል ሁለቱም ሳይደሰቱ ይቀራሉ። ስለዚህ ደስታህን በራስህ መለኪያ ለካው እንጂ ከሌሎች ጋር ራስን እያነጻጸርክ ደስታህን አትለካው። አንተ በሌሎች ስትቀና ሌሎች በአንተ እንደሚቀኑ ወቅ። ሁለተኛ አትኩሮትህን በሌላ ነገር ላይ ሳይሆን ባለህ ነገር ላይ አድርገው። የጎደለ ምንድን ነው? ያለህስ ምንድን ነው? ብታመዛዝን የቱ ይበልጣል? የጎደለ ይበልጣል ወይስ ያለህ ይበልጣል? ብዙዎቻችን ሀሳብና አትኩሮቶቻችን በሌለን ነገር ላይ ስለሆነ ያለንን ነገር ሳንጠቀምበት እንቀራለን። ደስተኛ ለመሆን ሁሉም ነገር ሊኖር አይገባም። በደንብ ካስተዋልክ አሁን ያለ ነገር ደስተኛ ለመሆን በቂ ነው። ምክንያቱም አንተ ያለህን የሚመኙ ብዙ ምስኪኖች አሉና። ሶስተኛ ራስህን ሁን። በዚህ ምድር ላይ ሌላውን ለመምሰል እንደመሞከር ከባድ ነገር ምን አለ? ሌላውን ለመምሰል ስትሞክር የምትጣላው ከሰው ጋር ሳይሆን ከገዛ ራስህ ጋር ነው። እናም ራስን አታስቀይመው። እውነተኛ ወዳጆች አንተን በአንተነት ይቀበሏል። ከምንም በላይ ራስህን በመሆን ከራስህ ጋር ሰላም ፍጠር። አታስመስል፣ ራስህን ሁን። አራተኛ ሁሉ ለማስደሰት አትሞክር። አንድ ነገር ስታደርግ ሰዎች ደስ እንዲላቸው ብለህ ሳይሆን ትክክለኛና አንተ ያመንክበት ነገር ስለሆነ ይሁን። ሰው ደስ ይለዋል ብለህ ምንም ነገር አታደርግ። በዚህ ምድር ላይ ምንም አይነት ጻድቅ ሰው ብትሆን እንኳን ሁሉን ሰዎች ማስደሰት አትችልም። ስለዚህ የምታደርጋቸው ነገሮች ከህሊና ጋር እስከተስማሙ ድረስ በቂ ነው። ለሰው ሳይሆን ለህሊና ኑር። ህሊና የሚልህን ብቻ አድርግ። ሰው ለማስደሰት አትሞክር። አምስተኛ የውሸት ደስታን አትፈልግ።
በውሸት ደስታና በእውነተኛ ደስታ መካከል ትልቅ ልዩነት አለ። የውሸት ደስታ ጊዜያዊ በሆኑና ከውጭ በምናገኛቸው ነገሮች የሚመጣ ነው። ሀዘናችንን ለጊዜው የሚጋርድ ጊዜያዊ ማስታገሻ። እውነተኛ ደስታ ግን ሀሳባችን፣ ዓላማችን፣ ምግባራችን ሲጣመር የሚፈጠር ስሜት ነው። ሀዘንና መከራችን ሳንደብቅ የምንጽናናበት ደስታ ነው እውነተኛ ደስታ። ስለዚህ የውሸት ደስታን አትፈልግ። ስድስተኛው ማንን እንደምታገኝ አታውቅምና ለሁሉም ሰው ቅኑን። ከመንገደኛው አንስቶ እስከ ቅርብ ወዳጆቻችን ድረስ ሰዎች በእኛ ላይ ትልቅ አስተዋጽኦ አላቸው። በህይወት የምታሰፍራቸው ነጥቦች ሁሉ በኋላ ላይ ተያይዘው መስመር መስራታቸው አይቀርም። የተናቀው ድንጋይ የማዕዘን ራስ ይሆናል ተብሏልና ሰዎችን አትናቅ። በየትኛውም አጋጣሚ ለምታገኛቸው ሰዎች ትክክለኛ ነገር አድርግ። ሰባተኛ መለወጥ የማትችላቸውን ነገሮች ተቀበላቸው። ብዙ ሰዎች ጭንቀት ውስጥ የሚገቡት መለወጥ የማይችሏቸውን ነገሮች ለመለወጥ ስለሚጥሩ ነው። ምንም እንኳን በህይወታችን ውስጥ አብዛኛው ነገሮች ላይ ስልጣን ቢኖረንም መለወጥ የማንችላቸው ነገሮች አሉ። ከአቅም በላይ በሆኑ ነገሮች ራስን አታጨናንቅ። ከአቅም በላይ የሆነ ነገር ለአምላክ ለእግዚአብሔር ስጠው፣ እሱ እንዲፈታ መተው ነው። መለወጥ የማትችለው ነገር ላይ ችክ አትበል፣ ተቀበልና አምነህ ኑር። ስምንተኛ የራስህ እውነተኛ ወዳጅ ሁን። ራስን ውደድ። ምንም እንኳን ሰዎች በአንተ ቢያምኑብህም እና ቢመኩብህም አንተ በገዛ ራስህ ካላመንክ ህይወትህ ምንም ዋጋ የለው። ከሰዎች ፍቅር በላይ የራስህ ፍቅር ወሳኝ ነው። የሚገርመው ሰዎች ራሱ ሊወዱ የሚችሉት አንተ በመጀመሪያ ራስህ መውደድ ስትችል ነው። ራስን በደንብ ተንከባከበው። ሲያጠፋ ይቅር በለው፣ ሲደክም አበርተው፣ ሲሳካለት አሞካሸው፣ አሞግሰው። ለአንተ ከአንተ የቀረበ ማን አለህና? ስለዚህ ራስን ውደድ፣ የራስህ እውነተኛ ወዳጅ ሁን። ዘጠነኛው መልካም አስብ፣ መልካም ተናገር። በመጀመሪያ ሰው ያስተሳሰብ ውጤት መሆኑን እመን። አሁን የምንኖረው ህይወት የአመለካከታችንና የአስተሳሰባችን ውጤት ነው። ይህንን ካወቅ አስተሳሰብን በጥንቃቄ አጤን። ደስተኛ ለመሆን የተመረጠ አስተሳሰብ ሊኖር ይገባል። አስረኛ ለምን እንደምትኖር እወቅ። ህይወት ማለት የተሰጠህን ኃላፊነት ለመጨረስ የተሰጠች ጊዜ ናት። ኃላፊነትህ ምንድን ነው? በህይወትህ ማድረግ የምትፈልገው ነገር ምንድን ነው? መልሱን ካወቅ ለህይወትህ ያለ አመለካከት ይለወጣል። ለምን እንደምትኖር እወቅ።